የንጉሱ ሚስጥር በአንድ ሀገር ውስጥ የበሬ ጆሮ ያለው ልጅ የነበራቸው ንጉስ ይኖሩ ነበር። በልጁ ጆሮ የሚያፍሩት አባት ልጃቸውን ራቅ ባለ ቦታ ተደብቆ እንዲኖር አደረጉ። አንድ ቀን ንጉሱ የልጃቸው ጸጉር አድጎ ከወገቡ በታች መድረሱን በመስማታቸው ከሌላ ሀገር ጸጉር ቆራጭ አስመጡና አስቆረጡት። ይህንንም ያደረጉት ሚስጥሩ እንዳይታወቅባቸው ነው። ጸጉር ቆራጩም የልጁን ጸጉር ቆርጦ እንደጨረሰ ንጉሱ ፊት ቀረበ። ንጉሱ ብዙ ሀብት ሰጥተውት ሚስጥራቸውን እንዲጠብቅላቸው አስጠነቀቁት። ስለ ልጅ ጆሮ ለማንም መናገር የለብህም፣ ከተናገርክ ግን ቅጣት እቀጣሃለሁ ብለው ንጉሱ አስጠነቀቁት። ጸጉር ቆራጩም እየተንቀጠቀጠ ለማንም እንደማይናገር ቃል ገባና ወደ ሀገሩ ተመለሰ። ነገር ግን ጸጉር ቆራጩ ሚስጥር መጠበቅ አይችልምና በጣም ግራ ተጋባ። ሚስጥሩ ካፉ አፈትልኮ እንዳይወጣ በእጁ እንደያዘ ቀናት ተቆጠሩ። ሚስጥሩ ከሆዱ ውስጥ ካልወጣው እያለ እያደገ መጣ። እንዴ ለአንድ ሰው መናገር አለብኝ እንዴ አለዚያ ወዲ በፈንዳቱ እኮ ነው ያለ ማሰብ ጀመረ። ከዚያ አንድ ሐሳብ መጣለትና ወደ አረጀው ዛፍ ሮጠ። ከዚያም ሚስጥሩን ለዛፉ ተናግሮ ወጣለት። ሆዱም ወደ ነበረበት ተመለሰ። ዛፉ በእርግጠኝነት የንጉሱ ሚስጥር ይጠብቃል አለ በመጨረሻ። ከቀናት በኋላ አንድ ሙዚቀኛ ሰው ወደ መንደሯ መጥቶ ከበሮ የሚሰራበት ዛፍ መፈለግ ጀመረ። ጸጉር ቆራጩ ሚስጥሩን የተነፈሰለት ዛፍ ጋር ሲደርስ ቆም አለ። በጣም ጥሩ፣ ይህ ዛፍ ነው ለከበሮ መስሪያ የሚሆነው አለ ሙዚቀኛው። ዛፉንም ቆርጦ ከበሮ ሰራበት። ከዚያም ንጉሱ ፊት ቀርቦ ሙዚቃ ለመጫወት ወደ ቤተ መንግስት ሄደ። የቤተ መንግስቱ በር ጠባቂም ሙዚቀኛውን ሲያይ ደስ አለው። በል ቶሎ ግባና ንጉሳችንን አዝናናው፣ ዛሬ ደስ አላለው ብሎ በደስታ ወደ ውስጥ እንዲገባ ጋበዘው። ሙዚቀኛውም በንጉሱ ፊት ቀርቦ ከበሮውን እየመታ መጫወት ጀመረ። ድንገት ግን ከበሮ ራሱን በራሱ እየመታ መጫወት ጀመረ። እኔ ማንም ሰው ያልሰማው ሚስጥር ይሻለው የንጉሱ ልጅ ጆሮ የበሬ ነው እያለ ማውራት ጀመረ። በር ጠባቂው ከበሮውንና ሙዚቀኛውን ከቤተ መንግስቱ ገፍትሮ አወጣው። በል ቶሎ ከዚህ ጥፋ፣ ንጉሱ ተይዘ እንድትታሰር ከማዘዙ በፊት ብሎ አስደነገጠው። እሱም እግሬን አውጪኝ ብሎ ሮጠ። ነገር ግን ዘግይቶ ነበር። ንጉሱ ሙዚቀኛው ተይዞ እንዲቀርብ በቁጣ አዘዙ። መስኪኑ ሙዚቀኛም ተይዞ ንጉሱ ፊት ቀረበና እንዲታሰር ተወሰነበት። ግን እኮ ንጉሱ እሱ እኮ አይደለም የተናገረው፣ ከበሮ ነው ሚስጥሩን ያወራው ብሎ በር ጠባቂው እውነቱን ተናገረ። በቃሽ፣ ከበሮውን አብራችሁ ሰሩት፣ ሚስጥሬንም የሰሙትን ሁሉ አንድ ላይ ሰሩልኝ አሉ ንጉሱ። ንጉሱ ጺማቸው እስኪንቀጠቀጥ ድረስ በጣም ተናደው ነበር። ንጉሱ ይህ ማለት እኮ የሀገሪቱ ሰዎች ሁሉ ይታሰሩ ማለት ነው ብሎ በር ጠባቂው ንዴታቸውን ትተው በብልጠት እንዲያስቡ ለማድረግ ሞከረ። ምክንያቱም ሁላችንም ሚስጥሩን እናውቃለን። ንጉሱ በጣም ተገርመው ታማኝ የሆነውን ሚኒስትራቸውን እውነት ነው እንዴ ብለው ጠየቁት። ሚኒስትሩም እውነት ነው ንጉሱ፣ ከድሮ ጀምሮ እናውቅ ነበር፣ ምክንያቱም በማውቃችን እንዲናደዱብን ስለማንፈልግ ነበር አላቸው። ይህ ደግሞ ንጉሱ እንዲያፍሩ አደረጋቸው። እንደ አባት እንዲህ ማድረግ እንዳልነበረባቸው ተገነዘቡ። ለዓመታት ምስኪኑ ልጃቸውን በአንድ ክፍል ውስጥ እንዲቀመጥ ማድረጋቸው ልክ እንዳልነበሩ ገባቸው። በሚቀጥለው ቀን ንጉሱ በሀገሪቱ ታላቅ በዓል እንዲሆን ወሰኑ። ልዩ የወታደር ሰልፍ ተዘጋጅቶ ልጃቸው ወደ ቤተ መንግስት በክብር እንዲመጣ አደረጉ። ሁሉም ሰው በልጁ በጣም ደስተኛ ስለነበር ደስታውን እጁን በማውለብለብና በማፏጨት መግለጽ ጀመረ። ልጆች ተፈጥሮ የተለያየ አይነት ስጦታዎች አሏት። የኛ ፋንታ ግን
ደስተኛ ሆኖ ለመኖር ተፈጥሮ የሰጠችንን ነገር በጸጋ ተቀብለን መኖር እንዳለብን የንጉሱ ታሪክ ይነግረናል።